ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ አዲሱ ቤቴ ገብቻለሁ። ለአዲሱ ቤቴ ሰራተኛ ዛሬ ትመጣለች። እስኪ አብራችሁኝ ቆዩ። የኢትዮጵያ ሰራተኛ ምን አይነት እንደሆነ አሳያችኋለሁኝ። ደሞዛችሁ ስንት እንደሆነ አሳያችኋለሁ። ተከታተሉኝ ውዶችዬ። እንግዲህ ያት እዛ ጋር እየመጣች ነው፣ እየጠበኳት ነው። አሁን ልከፍትላት ነው በራፉን። አቤት አቤት። ሰላም አለይኩም። ወአለይኩም ሰላም። አህሌን ዌልካም ዌልካም። ሰላም ነው? እንዴት ነሽ? ሰላም ሁሉ ሰላም? ማሻአላህ ቆንጆ ነሽ። ከየት ነው የመጣሽው? ከዚሁ። እንዴት ነሽ? ሁሉ ሰላም ነው? ከዚህ በፊት ሰው ቤት ገብተሽ ታውቂያለሽ? አንድ ቤት ብቻ? ኦኬ። ስንት ወር ሰራሽ? ሁለቱም ሰዎች በጣም ምግብ ምናምን አይሰጡም። ከዛ ምግብ ምናምን አይሰጡም። ስራ ብዙ ስለሚበዛብኝ በጣም ሁለት ወር ሰራች። ኦኬ። ከዛ እዚህ ደግሞ ደላላ ማለት ነው። ስንት ነበር የገባሽው እዛ? 3500 3500። ኦኬ። ምን ትሰሪ ነበር? ለምሳሌ ምን ታውቂያለሽ? ማለቴ እዛ ለምሳሌ ቆልፈው ነው የሚሄዱት? ምግብ ምናምን አይሰጡም ለሰራተኛ? ቆልፍ ቤት ምናምን ስራ አላቸው እነሱ። ያው ስራው ነው ማታ ይመጣሉ። ያው ማለት ነው የለም እንደዚህ ምግብ ምናምን ተራፋቸው ምናምን ከተረፋቸው ጋር ካልተረፋቸው በጣም ከባድ ነው። የአዲስ አበባ ሰው ግን በጣም እንትን ነው። ስራ ስትሰሪ እየዋልሽ ምግብ የለም። ኦኬ። አይ ችግር የለውም። እንግዲህ እኛ ቤት የምግብ ምናምን ችግር የለብንም። ግን ስራሽን በአግባቡ ጠንቅቅ ብለሽ እንድትሰሪ እንፈልጋለን። ለምሳሌ እኔ በቃ አንቺ በራስሽ ማለት ነው አንቺ በራስሽ ይሄን ስሪ ሳትባይ ስራ ትችያለሽ። ሁሉንም ለምሳሌ ምን ትችያለሽ? ከእንጀራ ምናምን እንጀራ ወጥ ያለ አይቸግርሽም። ኦኬ። ሌላ ፒዛ ምናምን አሁን ረመዳን እየመጣ ነው። ሳምቡሳ ምናምን ናችሁ? ቦምቦሊ ነው። ኦኬ። እሺ። ደግሞ እኛ ሙስሊም ነሽ? እሺ። እኛ ጋር ደግሞ መጪው ረመዳን ስለሆነ ሳምቡሳ ፈጤር ምናምን የሚባል አለ። እሱን አሳይሻለሁ። ችግር የለውም። ትለምጪዋለሽ ቀስ እያልሽ ማለት ነው። እንደገና ደግሞ ልጅ አለ የ2 ዓመት አሁን 2 ዓመት ሊሆን ልጅ እሱ አለ። 3 ቤተሰብ ነው ከአንቺ ጋር 4 ማለት ነው። 4 ቤተሰብ ማለት ነው። ያው ህፃን ነው። እኔም አለሁኝ። ያኔ አብረን ነው እየተጋገዝን ነው የምንሰራው። እና ደሞዝ በ2500 ከፍልሽ ነው የሚልሽ። 2500 ምን ይገዛል? ካልሲ እንኳን አይደለም ዳ ቆሎ ይባላል። እንሰራ 2500 ብር ስለሽ እኔም እንደምታየኝ አንሰራም። ቤት ውስጥ ቁጭ ብዬ ነው ማለት የምውለው ማለት ነው። ስለዚህ 2500 ብር በቂሽ ነው። ምክንያቱም ምግብ ምናምን ከኛ ነው። ምግብ እንደፈለግሽ ነው። እንደገና ደግሞ አቅላት ምናምን ሻምፖ ምናምን እገዛለሁ እኔ። ሻምፖ ሳሙና ምናምን ሞደስ እገዛለሁ። ኦኬ። እና ያኔ በዚህ አትስማሚው? ምክንያቱም ልብስ ምናምን ቀሚስ ብቻ። እሺ። ስንት ይሆንልሽ ታዲያ? እንጀራ ነው ወጥ ብቻ ነው የምትችይው? 4000 4,000 እኮ የሚሰሩት ይልሽ እንትን ፕሮፌሽናል የሆኑ እንትን ናቸው። ፕሮፌሽናል ማለት ሁሉንም ነገር እኔ እኮ አስተምሬሽ ነው። ችግራችሁ እናንተ ደግሞ አስተምረዋችሁ ምናምን 2 ወር 3 ወር ካደራችሁ በኋላ ትወጣላችሁ። ለምንድን ነው እንደዚህ የምትሆነው? አቶቹ ቃል ግቢ። እሺ አምንሻለሁ። ችግር የለው 4000 ብር ይሁን። እሺ። ግን ስራሽን በአግባቡ መስራት አለብሽ። አሁን አንቺ ስትመጫለሽ ብዬ በስነ ስርዓት ሁሉንም ነገር አዘጋጅቼ ነው የጠበኩሽ። ይሄ ዘይት 2000 ብር ገብቷል። 2000 ብር ነው የገዛሁት ይሄን ማለት ነው ዛሬ። ስለዚህ ይሄ ዘይት ራስሽ ቆጥበሽ እኔ የናርጊ ሳልሽ አቃቅተሽ ለአንድ ወር መጠቀም አለብን። ይሄ ዘይት ከረመዳኖች ማለት ነው። ረመዳን ሲመጣ ግን ያው አይበቃም። 2 ሊትር 3 ሊትር አይበቃንም ለረመዳን። እንደገና ደግሞ በርበሬ ምናምን
ለምሳሌ 1 ኪሎ ለ5 ቀን ብናደርገው ወይም ደግሞ ለ10 ቀን ብናደርገው እንደዛ ራስሽ እንደ ቤት አድርገሽ መስራት አለብሽ ማለት ነው። ከዛም ደግሞ በቃ ጎበዝ ከሆንሽ ሁኔታሽ ምናምን አይቼ አረብ ሀገር ደግሞ እንድትሄጂ አመቻችልሻለሁ ማለት ነው። ደስ ይልሻል? ያኔ እኔ ቤት ስለተመቸሽ ብቻ እዚህ ሀገር እንትን እንድትይ ታውቂያለሽ። የዚህ ሀገር ደሞዝ ወይ 4,000 ብር ምንም አንቺ ላይ አይለውጥም፣ ቤተሰብ ላይ አይለውጥም። ስለዚህ ተሻለሽ መጣል የምትሄጂበትን እንኳን እስከምትሰሪ ድረስ እኔ ጋር ብትቀመጪ ከዛ በኋላ ደግሞ አረብ ሀገር እንድትሄጂ አመቻችልሻለሁ። አንቺ ጥሩ ከሆንሽ ማለት ኦኬ። ከዛ ውጪ በቃ ልጅ አለ። ልጅሽን እንደ ወንድምሽ ወይም እንደ ልጅሽ አድርገሽ መውለድ አለብሽ። ችግር የለውም። ዋናው ደግሞ እኔ ልጄ ነው። ልጄ ከወደድሽልኝ በቃ የፈለግሽ ስሪ አትስሪ ጽዳት ምናምን ትንሽ ነው እንደምታዩ ነው። በቃ የመኝታ ክላስ ኩሽናና የሳሎን ያለው ብዙ በጣም በኤሌክትሪክ ነው የምንጠቀመው፣ በስቶቭ ነው የምንጠቀመው። ከዛ ውጭ መብራት ሲጠፋ በከሰል ኦኬ። ሌላው ደግሞ በቃ ውሃም እዚሁ አጠገባችን ነው። በቃ ይሄ ነው ስራችን። ስራ የለም ብዙ ስራ እንደዚህ ኦኬ። በዚህ ከተስማማሽ ጥሩ ነው። እንግዲህ ውድ ጓደኞቼ ያው እንደምታዩት እንግዲህ ለአዲሱ ቤቴ ሰራተኛ አምጥቻለሁ። የኢትዮጵያ ሰራተኛ እንግዲህ ደሞዙ 4,000 5,000 ነው እንትላላችሁ። ይሄ እንግዲህ ቤቴን ደግሞ በሌላ ቀን አሳያችኋለሁ ማለት ነው። እኔ ደግሞ ዩቲዩበር ነኝ። ስለዚህ ዩቲዩብ እሰራለሁ። ቅር አይልሽማ? አሁን እየቀረጽኩሽ ችግር የለብሽማ። እንደገና ደግሞ አንቺ ዩቲዩብ ስልክ ካለሽ ዩቲዩብ መክፈት ትችያለሽ። ነፃ ዋይፋይ አለ። መስራት ከፈለግሽ ኮንፊደንስ ካለሽ ማትፈሪ ከሆነ ምናምን ዩቲዩብ ተከፍቻለሽ። ከዛ አብረን እንሰራለን ማለት ነው። እሺ ነፃ ዋይፋይ አለ። ዋይፋይ ከፍትልሻለሁ፣ ኮኔክት አደርግልሻለሁ። በቃ ከዛ ውጭ ያለው ነገር ይሄ ነው። እና እረፍት ምናምን ስትፈልጊያለሽ አንዳንዶቹ በመጡ በ15 ቀናቸው እንውጣ ይላል። ቢያንስ ከወር 1 ቀን ዘመድ ምናምን እንደምጠይቅ አጎታለሁ እንጂ ቤተሰቦች እንኳን እዚህ ያሉ ሩቅ ቦታ ናቸው። ችግር የለም አጎት ስላለ ከአንድ ወር 1 ቀን በቃ ችግር የለም። በዚህ ከሆነ ችግር የለውም። እኔ የምስማማለሁ። ምንም ችግር የለውም። ራስሽን ጠብቀሽ ስትወጪ ምናምን ችግር የለውም ማለት ነው። እናመሰግናለን። እንደገና ደግሞ ላንቺ የመኝታ ክላስ ያው ለብቻ የለም። እዚህ ሳሎኑ ሰፊ ስለሆነ እዚህ ጋር ፍራሽ አንጥፈሽ ትተኛለሽ ማለት ነው። እኔ ሁሉንም ልንገርሽ ብዬ ነው እንድትስማሚ። ካልተመቸሽ ደግሞ ያልተመቸኝም ትያለሽ። ዛሬው ወደሽ ይሄ ነው